እንግዲህ ዛሬ ራሷ ላይ ውሳኔ ወሰነች። ራሷን ለማጥፋት ሞከረች። በረኪና ገዝታ ከዚህ በፊት ከአቤል ጋር ብዙ ነገሮችን ሲያወሩ ሲወያዩ ፍቅርን የሚያሳልፉበትን ቦታ ሄዳ ትውስታዋን አቀሰቀሰባትና እሷም ደግሞ በረኪናዋን ገዝታ እዛ ቦታ ላይ ብዙ ነገሮችን እያስተዋለች ብዙ ነገሮች ትዝ እያሏት ከአቤል ጋር ሲጫወቱ የፍቅር ጊዜ ሲያሳልፉ ምናምን ነገር ያ ነገር ትዝ እያላት እንግዲህ ራሴን ላጥፋ አላጥፋ እያለች እየተማከረች ሳለች ሶሊና አቤላ እየተሯሯጡ ደረሱላት። በዚህ አጋጣሚ ማርቲሻ ማለት ነው አንቺ እኮ ራስሽን ብታጠፊ ማንንም አጎጂም፣ አንደኛ ራስሽን ትጎጃለሽ፣ ከዛ ቤተሰቦችሽን፣ እናት አባትሽ፣ እህት ወንድሞችሽን ይጎዳሉ ብዬ አስባለሁ። የበለጠ ደግሞ አንቺ ራስሽን ብታጠፊ ማንም ሰው ወንድ ልጅ ምንም ነገር ነው ገባሽ አይደለ? ህይወቴም ብሎ መርጦ እስከሄደ ድረስ አንቺ እዚች ጋር ራስሽን ብታጠፊ እናት አባትሽን ነው የምትጎጂው። ገባሽ አይደለ? ስለዚህ ለወንድ ልጅ ብለሽ ደግሞ አይደለም በረኪና ውሃ መጠጣት የለብሽም። የብሬን ነው ልንገርሽ ብዬ ነው እንዴ። አንድ ወንድ ሲሄድ 10 ወንድ ይመጣል። ምን ሆነሽ ነው? ቆፍጣን ብለሽ ገባሽ አይደለ? ጀነን ብለሽ ራስሽን ሆነሽ ከኖርሽ በርሽን አንኳኩቶ ነው የሚመጣው። በዚህ ልክ ደግሞ ለአቤል ብለሽ በረኪና ልትጠጪ? ኧረ ተይ። ጌም እየተጫወተባችሁ ይመስለኛል እውነት ለመናገር። እስኪ እናያለን በቅርቡ ማለት ነው። ምክንያቱም የውሽሚት ነገር ከተስተካከለ የእናንተ የማይስተካከልበት ምክንያት የለውም ብዬ አስባለሁ። ስለዚህ ሶሊያና ግን በጣም አዘነች እውነት ለመናገር ማለት ነው። እና በጣም ካፋት ምናምን ነገር በአቤል ንግግሮችን ብዙ ደስተኛ አይደለችም። አቤልም እያስመሰለ ያለ ይመስለኛል። እና ማርቲም ደግሞ በዚህ ልክ ራስሽን እንትን አትበይ፣ ራስሽን ለመጉዳት ራስሽ ላይ የሆነ ነገር አትፍጠሪ እንዴ። አንድ ወንድ ሲሄድ አንድ ሌላኛው ወንድ ይተካል ማለት ነው። ከዛ በስተመጨረሻ እንግዲህ እኔ እዚች ጋር ቁጭ ያልኩት በዚህ አጋጣሚ ነጭ ልብስ ቆሽሾብኝ በረኪና ገዝቼ ላጥብ ሲሄድ ሰፈሩ ትውስታ ቀሰቀሰብኝ። እኔ እናንተ በፊት ቁጭ ብለን ብዙ ነገሮችን ፍቅርን ስናወጋበት የነበረ ቦታ ነው እና ያን ትዝታ ሲቀሰቅስብኝ አዝኜ ቁጭ አልኩኝና ትንሽ ደበረኝ ያለንበት ሁኔታ ብላለች። እንግዲህ በእርግጥ ነገሮች ቦታዎቹ ሊያስታውሱ ይችላሉ። ግን ደግሞ አንቺ እውነት በረኪናውን የገዛሽው ለነጭ ልብስ ነው? ነጭ ልብስ ቆሽሾ ነው? ኧረ ተይ ማርቲ ተይ፣ በራስሽ ላይ የማይሆን ነገር አትወስኝ ሆነ ለመናገር እና